የእያንዳንዳችን ታሪክ ክፍል 2 የሚቆጣጠረን ማን ነው? ህዋ ትልቅ ነው። ህዋ ከምናስበው በላይ ትልቅ ነው። አእምሯችንም ውስብስብ። አእምሯችን ንቁ አእምሯችን ሊደርስበት ከሚችለው በላይ ውስብስብ ነው። የጓደኞቻችሁን ፊት አይታችሁ ስትለዩ፣ መኪና እየነዳችሁ ወደምትፈልጉበት ስትሄዱ፣ ቀልድ ሰምታችሁ ስትስቁ፣ ከፍሪጅ ውስጥ የምትፈልጉትን መጠጥ ስትወስዱ ብዙም ጥረት የማይፈልጉ ቀላል ተግባሮች ይመስላሉ። ነገር ግን እነዚህ ሁሉ ነገሮች የተቻሉት ከንቁ አእምሯችን ወዲያ በሚካሄዱ እጅግ ብዙ ስሌቶች ነው። ይህ ብቻ አይደለም። የምንወደውንና የምንጠላውን፣ የምናምነውንና የማናምነውን፣ ዋጋ የምንሰጠውንና የማንሰጠው ሁሉ ከሽፋኑ ስር ከንቃታችን ውጭ የሚሆኑ ነገሮች ናቸው። ለመሆኑ ይህንን ሁሉ ተግባር የሚቆጣጠረው ማን ነው? ለማንኛውም በጃርጎን ብዙ አላዝጋችሁ፣ ግን አንድ ቀላል ምሳሌ ልስጣችሁ። ቡና ለመጠጣት ተቀምጣችኋል። ቡናውን ከጠረጴዛው ላይ አንስቶ መጠጣት ያለምንም ውስብስብ ጥረት የምታደርጉት ቀላል ተግባር ነው። ነገር ግን ኢንቅ አእምሮ ይህንን ቀላል ተግባር ለመፈጸም በኒውሮኖች መሃል በሚደረጉ በትሪሊየን የሚቆጠሩ ግንኙነቶችን ማድረግ አለበት። ይህንን ተግባር የሚያክለውም አንድም የለም። በቃላት ለመግለጽም አይቻልም። አእምሯችን እንደዚህ ያለውን ውስብስብ ነገር በቀላሉ ለመስራት ከደርዘን ያላነሱ ሱፐር ኮምፒውተሮች ያስፈልጋሉ። ነገር በምሳሌ ኢያን ይባላል። በ19 ዓመቱ በህመም ምክንያት የነርቭ ጉዳት አጋጠሙ። የሰውነቱ ጡንቻዎች ጤነኞች ሆኖ ሳለ ከአእምሮ ጋር የሚያገናኙት የነርቭ ሴሎች በመጎዳታቸው ሽባ ሆነ። ዶክተሮች የነገሩት መላ ህይወቱ ዊልቸር ላይ እንደሚሆን ነበር። እሱ ግን ይህንን መቀበል አልፈለገም። አያችሁ፣ ስንራመድ፣ ምግብ ስንበላ ምን እያደረግን እንደሆነ አናስብም። ጤነኛ ሰው እግሩን ሳያይ የት ጋር እንዳለ ያውቃል። ስለዚህ ኢንቅ አእምሮ ሁሉንም ተግባር ያለምንም እንከን ይፈጽምለታል። ኢያን ግን እያንዳንዱን እርምጃ ኮንሸስ ሆኖ ማከናወን ይጠበቅበታል። ከኢያን ጋር 10 ደቂቃ ብታሳልፉ እኛ ሁላችንም በቀላሉ የምንወስዳቸው መራመድ፣ ምግብ መብላት፣ የሰው እጅ መጨበጥ ምን ያህል ውስብስብ ነገሮች እንደሆኑ ትረዱ ነበር። እዚሁ ጋር ተያይዞ መጠቀስ የሚገባው ጉዳይ ንቅ አእምሮ ከኢንቅ አእምሮ ብዙ እጥፍ የበለጠ ኃይል ያቃጥላል። ኢንቅ አእምሮ ውስብስብ ስራን በቀላሉ ማከናወን ብቻ ሳይሆን ኃይል ቆጣቢም ጭምር ነው። መራመድ፣ መንዳት፣ መዋኘት ወዘተ በመጀመሪያ የምንለማመዳቸው በንቁ አእምሮ ነው። ከብዙ ልምምድ በኋላ አእምሮ ወደ ኢንቅ አእምሮ ክፍል ያሻግራቸዋል። ታዲያ ይሄ ተግባር ሲከናወን አእምሮ ራሱን እንደገና ያዋቅራል፣ ሪዋየር ያደርጋል። ደረጃ እየወጣችሁ ከሰው ጋር ማውራት አእምሮ በቀላሉ የሚያደርገው ተግባር ነው። በየቀኑ እየነዳህ ወደ ሥራ ትሄዳለህ። ታዲያ መኪናውን የምትነዳው አንተ አይደለህም፣ አንተ ተሳፋሪ ነህ። መኪና መንዳትን በጣም ስለተለማመድከው ሁሉንም ያደረገው ኢንቅ አእምሮ ነው። ይህ በቀላል አማርኛ ሲገለጽ የምትነዳውን መኪና የምትነዳው አንተ አይደለህም። 20ኛውን ክፍለ ዘመን ቅርጽ ካስያዙ ጥቂት ሳይንቲስቶች አንዱ ነው። ሲግመንድ ፍሮይድ ይባላል። ከፍሮይድ በፊት ጤነኛ ያልሆነ አእምሮ ለመግለጽ አዳጋች፣ በሰይጣን እንደመያዝ ተደርጎ ይቆጠር ነበር። ፍሮይድ የሕክምና ዶክትሬቱን ተምሮ በኒውሮሎጂ ስፔሻላይዝ ካደረገ በኋላ የራሱን ክሊኒክ ከፈተ። ህመምተኞቹን ሶፋ ላይ አስተኝቶ ብዙ ጥያቄዎችን ይጠይቃቸዋል። ሶፋ ላይ የሚያስተኛቸው ፊቱን እንዳያዩት ነው። ፊቱን እንዲያዩ ያልፈለገው ደግሞ ነፃ ሆነው እንዲናገሩ ነው። ታዲያ ፍሮይድ ብዙ ህመምተኞችን ባናገረ ቁጥር አንድ እውነት እየተረዳ መጣ። ብዙ ሰዎች ባህሪያቸውን ስለሚቀርጸው ድብቅ የአእምሮ ክፍል ምንም አያውቁ። ሰዎች ንቁ የአእምሮአቸው ክፍል በትልቅ ውቅያኖስ ውስጥ ብቅ ብሎ ጫፉ ብቻ የሚታየው የበረዶ ግግር አይነት ነው። አብዛኛው ክፍል ኢንቅ አእምሮ ሲሆን የሚገኘውም በውሃው ውስጥ በታች ነው። ንቁ አእምሮ ትንሽና የሚታይ ሲሆን ኢንቁ ግን ግዙፍና ድብቅ ነው። ፍሮይድ ትክክል ነበር። ይህ ዕውቀት ለስነ ልቦና ሳይንስ ታላቅ ግኝት ነበር። ሰዎች
አንድ ሐሳብ መጣልኝ ብለው ሲናገሩ መስማት አስቂኝ ነው ይላል የዚህ መጽሐፍ ደራሲ። ይህ ሐሳብ ኢንቅ አእምሯችን ለቀናት፣ ለወራት፣ ለዓመታት ሲያላምጠው የኖረው ነው። ንቅ አእምሮ ግን ስለዚህ ምንም አያውቅም። ሌላ በጣም አስገራሚ ጉዳይ ደግሞ አለ። ፕራይሚንግ ይባላል። ሐሳቡን በምሳሌ እንጠቅልለው። ከእናትህ ጋር ያለህን ግንኙነት ስትገልጽ እየጠጣኸው ያለኸው መጠጥ ቀዝቃዛ ወይም ትኩስ መሆኑ በገለጻህ ላይ ተጽዕኖ ያሳርፋል። በሥራ ጉዳይ ላይ የምትወስነው ውሳኔ በተቀመጥክበት ወንበር ባህሪ ይወሰናል። ደረቅ ወንበር ላይ ተቀምጠህ ከሆነ ውሳኔዎችህ ጽኑ ሲሆኑ፣ ሶፋ ወንበር ላይ ከተቀመጥክ የተለሳለሱ ይሆናሉ። በአጠቃላይ ኢንቅ አእምሯችን የማይቆጣጠረው ተግባር የለም። የፍቅር ጓደኛ፣ የከረባት ወይም የምግብ ምርጫ ሁሉም የሚወሰነው በኢንቅ አእምሮ ነው። አንድ ትልቅ ጥያቄ፣ ለመሆኑ ኢንቅ አእምሮ ይህን ያህል ስልጣን ካለው ለምን ቁጥጥሩ 100% አልሆነ? ለምን እንደ ዞምቢ ከወዲያ ወዲህ የምንንገላወድ ፍጥረቶች አልሆንም? ጥያቄው ጥሩ መልስ አለው። አእምሮ ልክ እንደ ትልቅ መስሪያ ቤት ነው። መስሪያ ቤቱ በሺህ የሚቆጠሩ ሰራተኞች አሉት። የኩባንያው ሥራ አስኪያጅ የእያንዳንዱን ሰራተኛ ዕለታዊ ተግባር ማወቅ አይጠበቅበትም። ትልቅ ውሳኔዎችን ያሳልፋል። በአጭሩ ንቅ አእምሮ ኩባንያው ስለ ራሱ ያለው ረቂቅ ሐሳብ ነው። ንቃተ ህሊና በቢሊዮን የሚቆጠሩ ኒውሮኖች በህብረት አንድ መሆናቸውን የሚረዱበት ሁኔታ ነው። አንድ ውስብስብ ስርዓት በመስታወት ራሱን የሚመለከትበት ጥበብ ነው። 100% ኢንቅ የሆነ አእምሮ ሥራ አስኪያጅ የሌለው መስሪያ ቤት ማለት ነው። በመንገድ ስንጓዝ በራሳችን ውስጣዊ ዓለም ተውጠን መንገደኞችን ብዙም ሳናስተውል እንሄዳለን። ግን ድንገት እንደ ንብ ለብሶ በአንድ እጁ ቦርሳ የያዘ ሰው ስናይ ከኢንቅ አእምሮአችን ተመንጭቀን እንወጣለን። ንቅ አእምሮ የሚያስፈልገው ይሄኔ ነው። ኢንቅ አእምሮ ዘወትር ከለመደው ነገር ውጪ ሲያጋጥመው የግድ ፈጣን ውሳኔ የሚሰጥ ንቅ አእምሮ ያስፈልጋል። በኢቮሉሽን ቢሊየን ዓመታትን በፈጀ ሂደት ንቅና ኢንቅ አእምሮ በህብረት እየተጋገዙ እየሰሩ የሰው ሕይወትን እንዲያቀሉ ተደርገው ተሰርተዋል። ኬን ይባላል። ባለትዳርና የ5 ወር ልጅ አባት ነው። ዕድሜው 23 ነው። ከአማቾቹ ጋር ጥሩ ግንኙነት አለው። እሱም ይወዳቸዋል፣ እነሱም ይወዱታል። ኬን ቤት ተቀምጦ ቴሌቪዥን እየተመለከተ እንቅልፍ ወሰደው። በመሃል ከእንቅልፉ ነቅቶ ወደ አማቾቹ ቤት እየነዳ ከሄደ በኋላ ሁለቱንም በአሰቃቂ ሁኔታ ገደላቸው። ከዚያ ቀጥ ብሎ ፖሊስ ጣቢያ ሄዶ እጁን ሰጠ። የተናገረው ሰው ሳልገድል አልቀርም የሚል ነገር ብቻ ነው። ኬን ስለ ድርጊቱ ምንም ትውስታ የለውም። የኬን ጠበቃ የእንቅልፍ ኤክስፐርቶች ኬንን እንዲመረምሩት አደረገ። ኬን ሲተኛ ኤክስፐርቶቹ የአእምሮን ውስጣዊ እንቅስቃሴ አጠኑ። አእምሮ ልክ በእንቅልፉ እንደሚራመድ ሰው ያለ ነበር። ኬን ወንጀሉን ሲፈጽም ኢንቅ አእምሮ ተቆጣጥሮት ነበር። ንቅ አእምሮ አስፈላጊ የሚሆነው ለዚህ ነው። በመጨረሻ ፍርድ ቤት ኬን ጥፋተኛ አይደለም ብሎ በነፃ አሰናበተው። ታዲያ የሚቆጣጠረን ማን ነው? የነፃ ፈቃድ ሐሳብ ለዘመናት የፍልስፍናና ስነ ልቦና ርዕስ ሆኖ ኖሯል። አለም የለምም ለማለት ሳይንሱ ገና ለጋ ነው። አንዳንድ ሙከራዎች ነፃ ፈቃድ የሚባል ነገር የለም የሚለውን ሐሳብ ሲደግፉ፣ ሌሎች ደግሞ መኖሩን ያረጋግጣሉ። እኔ በበኩሌ ይህንን ጉዳይ ሳይንስ መቼም ይደርስበታል ብዬ አላስብም። ሳይንስ እንደዚህ ያለ ረቂቅና ውስብስብ ነገር ለመናገር እንጭጭ ነው፣ ስኮፑም አይፈቅድለትም። አሁን ልንናገር የምንችለው ብቸኛው ነገር ሕይወታችንን የሚቆጣጠር እኛ ልናውቀውም ልንቆጣጠረውም የማንችለው ኃይል መኖሩን ነው። ስሙ እግዚአብሔር ይባላል። እንዴት እንወስናለን ባይ ቢመጣስ? ነጩን ሱሪ ላድርገው ቀዩን? ቡና በኋላ ልጠጣ ወይስ አሁንም በኋላም ልጠጣ? አእምሯችን በየቅጽበቱ በብዙ ጥያቄዎች የተሞላ ነው። በሕይወታችን ውስጥ ያሉ ኃይሎች ቅድሚያ ለመውሰድ ይራኮታሉ። ታዲያ የቱን እንምረጥ? የሰው ነፍስ በሁለት ክንፋን ፈረሶች የምትሳብ ሰረገላ ናት።
የመጀመሪያው የስሜት ፈረስ ሲሆን ሁለተኛው ደግሞ የምክንያት። ይህንን ሰረገላ መንዳት አስቸጋሪ እንደሚሆን መገመት አይከብድም። የሰረገላው ነጂ ሰረገላውን በጥንቃቄ በመንዳት ሐሳብና ስሜትን ማመጣጠን ይገባዋል። የሰረገላው ነጂ እኛ ስንሆን ፈረሶቹ በውስጣችን ያሉ ሐሳብና ስሜቶች ናቸው። ታዲያ አንድ ነገር ስንመርጥ ወይም ስንወስን አእምሮና አካል ይነጋገራሉ። ጂም ለጎረቤቱ የተጠቀለለ ዕቃ ሊያደርስ ይሄዳል። የጎረቤቱ ውሻ ደግሞ በሩ ላይ ተቀምጧል። ጂም ውሻውን እንዳየ ይነክሰኝ ይሆን ብሎ ራሱን ይጠይቃል። አእምሮ ለሰውነቱ መልእክት ይልካል። የልብ ምቱ ይጨምራል፣ እጁን ያልበዋል። የጂምን የመጨረሻ ውሳኔ ባናውቅም አእምሮና ሰውነት እንዴት እየተናበቡ ሥራቸውን እንደሚያቀላጥፉ ግን እናያለን። በተቃራኒ ደግሞ የአሁን ጊዜ ኃይል አለ። ምን ማለት ነው? ሰዎች አሁን ላይ ሲታይ አጓጊ ነገር ግን ለወደፊቱ ጎጂ የሆነ ውሳኔ ሊወስኑ ይችላሉ። ለዚህ ነው ቡቲኮች የመረጥነውን ልብስ እንድንለካው የሚጎተጉቱን፣ የመኪና ሻጮች መኪናውን ነርተን እንድናይ ለማሳመን የሚሞክሩት። ልብሱን ከሞከርነው የዋጋው ውድነት ወደፊት ኢኮኖሚያዊ ቀውስ ውስጥ ሊከተን እንደሚችል ሁሉ እንረሳለን። ገንዘባችንን ሆጨጭ አድርገን ልብሱን በውድ ዋጋ እንገዛለን። ስለዚህ ማድረግ የምንችለው ብቸኛው ነገር አሁን ላይ የሚያማልሉ ለወደፊት ግን የሚጎዱ ነገሮችን ማስወገድ ነው። ለምሳሌ ሁለት ተማሪዎች ፈተና ሲደርስባቸው የፌስቡክ ፓስዋርዶቻቸውን ይለዋወጣሉ። ሁለቱም የሌላኛውን ፓስዋርድ ይቀያየሩና ሁለቱም የፌስቡክ አካውንቶቻቸውን መክፈት እንዳይችሉ ይሆናል። የአልኮል ሱሰኞች መጀመሪያ እንዲያደርጉ የሚመከሯቸው መደርደሪያ ውስጥ ያሉ መጠጦችን እንዲያጸዱ ነው። በቃ የአሁንን አማላይነትህን ለማምለጥ ሌላ መንገድ የለም። ሰዎች ደካሞች ነን፣ በቀላሉ እንሸነፋለን፣ እጅ እንሰጣለን፣ ማድረግ የሌለብንን እናደርጋለን። ለዛ ነው በአንድ ወቅት አንድ ጥናት ተደረገ። ለአመክሮ የሚቀመጡ ዳኞች ምን አይነት ውሳኔ ይወስናሉ? ዳኞቹ በራባቸው ሰዓት አመክሮ ያገኙት 20 በመቶ እስረኞች ነበሩ። ዳኞቹ ምግብ በልተው በጠገቡ ሰዓት ደግሞ 65 በመቶ። አያችሁ፣ ሰዎች የምንወስነው ውሳኔ በምክንያትና አመክንዮ ብቻ የተቃኘ አይደለም። የአየር ንብረቱ፣ የጥጋብ ሁኔታ ወዘተ ከባድ ተጽዕኖ ያሳድራል። ዳኞች እንኳን የባዮሎጂያቸው ምርኮኞች ናቸው። ሌላ ባዮሎጂ፣ ወንዶች ከተለያዩ ሴቶች ጋር እንዳይተኙና የሚከለከለው ለምንድን ነው? እንዴት ነው? ምክንያቱ ቀላል ነው፣ ውስብስብ አይደለም። አንድ ልጅ የሁለቱንም ወላጆቹን ፍቅርና እንክብካቤ አግኝቶ ሲያደግ በጣም ጥሩ ነው። ስለዚህ ባዮሎጂ ይህንን የሚያግዝ አስደናቂ ሥራ ይሠራል። አእምሮአችን ኦክሲቶሲን የተባለ ሆርሞን ያመነጫል። የሆርሞኑ ጥቅም ወንዶች አብራቸው ያለችውን ሴት አማላይ አድርጎ ያሳያል። በመካከላቸው የሚኖረውን ግንኙነት ጠንካራ ይሆናል። በእርግጥ ባዮሎጂው ሁሌ አይሳካለትም፣ ግን የሥነ ልቦና ሳይንስ ኦክሲቶሲን የሚባለው ሆርሞን ባይኖር ጋብቻ የሚባል ሥርዓትና ቤተሰብ የሚባል ተቋም ከነጭራሽ ባልነበረ ነበር ይላል። ሱስ የሚውለው አእምሮአችንን ለማንቃት ስለሆነ ሱሰኝነትን ለመዋጋት መፍትሄው አእምሮ ውስጥ ነው። በአንድ ወይም በሌላ ሱስ የተያዙ ሰዎች አእምሮ የሚያሳየው ባህሪ አለ። ሰዎቹ ሁለት አማራጭ አላቸው። አንድም ነገን አስበው ሱሳቸውን ማሸነፍ፣ አሊያም ለአሁን ስሜት ተሸንፎ እጅ መስጠት። እናም አእምሮአችን ውስጥ ሁለቱ ሁሌም እንደተጣሉ ነው። ወይ አሁን ያሸንፍና ድራጉን እንወስዳለን፣ ወይ የወደፊቱን ጥቅም አስበን አሁን ድራጉን ከመውሰድ እንታቀባለን። አደገኛ እጽ የሚሊዮኖች ችግር ነው። አሜሪካ ውስጥ ከ3 እስረኞች አንዱ ከአደገኛ እጽ ጋር በተያያዘ ወንጀል ነው እስር ቤት የገባው። አሜሪካ በየዓመቱ አደገኛ እጽ ተጠቃሚነትን ለመዋጋት $20 ቢሊዮን ታወጣለች። በመላው ዓለም ይሄ ቁጥር ወደ $100 ቢሊዮን ያሻቅባል። ግን አጥጋቢ ለውጥ የለም። ምክንያቱም መንግሥት አደገኛ እጽን የሚቆጣጠረው እንደ ጤና ችግር ሳይሆን እንደ ወንጀል ስለሆነ ነው። ለአደገኛ እጽ ተጠቃሚነት እስር ቤት መፍትሄ አይሆንም። ተጠቃሚዎችን እስር ቤት ከማጎር ይልቅ ማገገሚያ ማስገባት እጅግ ተመራጭ። ይቀጥል እስከምትሉ
በዚህ አበቃ።